ሁለት ሳምንት የቀጠለውን የነገረ ታቦት ቀጣይ ክፍል እንመለከታለን። ባለፉት ሳምንታት ስለ ታቦት ምንነትና በኢትዮጵያ ቤተክርስቲያን እንዲሁም በመጽሐፍ ቅዱስ ታቦትን በተመለከተ ያሉትን መንፈሳዊ አስተምሮች ለማየት ሞክረን ነበር። ለዛሬ ትምህርታችንን የምንሰበስበው የምንጠቀልለው መጽሐፍ ቅዱስ ላይ በቀጥታ ከታቦት ጋር ማይገናኙ ሆነው ግን እንደሚገናኙ ተደርገው የሚነሱ ጥቅሶች አሉና ቀጥታ ግንኙነት የላቸውም ግን የሚገናኙ ተደርገው ይነሳሉ። እነዚህን ጥቅሶች ማለፍ ስለሌለብን ለዛሬ እነዚህን የተወሰኑ ጥቅሶች እንመለከታቸዋለን። አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የመጀመሪያው ዕብራውያን ምዕራፍ 8 ላይ ያለው ሐሳብ ነው፣ እናነባለን እሱን። በዚህ ክፍል ላይ ምን ይላል? ከግብጽ ምድር አውጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና የሚል ቃል በዚህ በቅዱስ ጳውሎስ መልእክት ላይ በዕብራውያን መልእክቱ ላይ ተጽፎ እናገኛለን። ይሄ ሐሳብ ዳይሬክትሊ ከታቦት ጋር የሚገናኝ አልነበረም፣ ግን ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ ይላል። ስለዚህ ታቦት ለኛ አሁን አዲስ ኪዳን ላይ በልቦናችን የተጻፈ ሕግ ካለ አይበቃም ወይ? ለምን እንጠቀመዋለን ነው። በእርግጥ መልሶቹን እንግዲህ ሳምንትና ባለፈውን የነበረ ሰው የነዚህን መልሶች እኔ ባላስተምረው ራሱ መለስ የሚችለው ነው። የታቦት ዓላማ አዲስ ኪዳን ላይ ምንድነው ነው? ታቦት የእግዚአብሔር ሕግ ተጽፎበት ያለ አይደለም። አዲስ ኪዳን ላይ እንዳልነው ከዚህ ቀደም እንደተማርነው የአዲስ ኪዳኑ መስዋዕት የከበረው የአምላካችን ክቡር ስጋው ክቡር ደግሞ የሚሰዋበት ቅዱስ መገልገያ ነውና ሕጌን በልቦናቸው አኖራለሁ በልባቸውም ጽፈዋለሁ ስለተባለ ለምን ታቦትን እንሻለን የሚል አይነት እሳቤ ይነሳልና ስለዚህ ሐሳብ የተወሰኑ ነገሮች ማለት ይፈልጋል። እንግዲህ አምላካችን በአዲስ ኪዳን እውነት ነው ብዙውን ነገር በእኛ አካል ላይ ሰርቷል። በእኛ ልብ ላይ የመንፈስ ቅዱስ ስራ የሚገለጥ ሆኗል። አዲስ ኪዳን ላይ በቀደመው ዘመን የሰው ልጅ ከወደቀ ጀምሮ ማለት ነው እግዚአብሔር በተለያየ መልክ ከሰው ጋር ቃል ኪዳን ሲገባ ነበር። መጽሐፈ ቀሌምንጦስ ላይ እንደተገለጸው እንደሚያድነው ሲነግረው፣ ከዚያም ደግሞ ለኖህ በቀስተ ደመና ቃል ኪዳን ሲገባለት፣ ከና አብርሃም ጋር ደግሞ በግዝረት በኩል ቃል ሲሰጥ፣ ለሙሴ ሲና ተራራ ላይ ሲያናገረው ቃል ኪዳን ሲሰጠው፣ እነዚህን ሕጎች ጠብቁ ብሎ ሲሰጠው እንመለከታለን። የቃል ኪዳኑ ታቦት ምንለውንም በዚያ ተቀበለን። ከዚያም ደግሞ እስራኤል ከባርነት ሲወጡ እግዚአብሔር የፋሲካውን በግ ደሙን እንደ መዳን ምልክት አድርጎ መስጠቱ፣ ቃሉንም አላጠፈም፣ በተናገረው መልክ እንዳዳናቸው የተለያዩ ቃል ኪዳኖች ሰውና እግዚአብሔር መካከል ተገብተዋል እና ይሄ ቃል ኪዳን በተለያየ ደረጃ ከፍ ያለ ያደገ ነው። የመጀመሪያው በቃል ነው። እግዚአብሔር ለሰው ልጅ አድንሃለሁ ብሎ ቃል ገብቷል። ከዚያ ደግሞ በተፈጥሮ ምልክቶች እንደ ቀስተ ደመና ባሉት፣ ከዚያ ስጋ ላይ ባለ ምልክት ሸለፈትን በማስወገድ በግዝረት ማለት ነው። ከዛ ደግሞ ከሙሴ ጋር ንግግር አድርጎ ሙሴ ታቦት ተቀብሏል። ከዛም ታቦቱ ላይ የእንስሳት ደም ይሰዋ ነበር። እንዲህ ባሉ ስርዓቶች ይሄ ቀጥሏል። ነገር ግን የሰው ልጅ ስቲል የፈቃድ ጥመት ስለነበረበት እነዚህ እግዚአብሔርና ሰው መካከል ያሉ ቃል ኪዳኖች ከሰው ፈቃድ ጥመት የተነሳ ሰው ማግኘት የሚገባውን ነገር ሳያገኝ ለራሱ ፈቃድ እየተገዛ እንዲወርቁ ሆኖ ነበር እና እግዚአብሔር እንዲያድርግ ለሰው ፍላጎት ተቃራኒ የሆነ ችግር ነበር እና እግዚአብሔር ለሰው ልጅ አዲሱን ኪዳን ሊሰጥ ወደደ። አዲሱን ኪዳን ደግሞ የሰጠው በጣም በተለየ መልክ ነው። እንደ ቀድሞ ለሙሴ እንደሰጠው አይነት ሕግን ሰጥቶ ይሄ እንዲያድርጉ በሚል አይነት ብቻ አይደለም። ከቃል አልፎ የተቀረጸን ነገር በመስጠትም አይደለም። አምላካችን አዲሱን ኪዳን የሰጠን በመንፈስ ቅዱስ ነው። ራሱ የኛን አካል ተዋህደ። ከዚያም የመዳናችን ነገር በመንፈስ ቅዱስ እንዲጸና ተጠምቀን ስለምንቀበለው ክቡር ሰው ክቡር ደሙን በልተን ጠጥተን ስለምናገኘው ነገር አስተምሮን አረገ። መንፈስ ቅዱስ ለሐዋርያት ተሰጠ። የሃ መንፈስ ቅዱስ በሐዋርያት በኩል ቤተክርስቲያን ዛሬ ያለችው ቤተክርስቲያን ጭምር የሃ ሰክሰሽን ሳይቋረጥ ያ መተካካት ሳይቋረጥ ዛሬ ደርሷል።
እና የመንፈስ ቅዱስ ስራ ነው የመዳን አምላካችን የዕለተ ዓርብ የማዳን ስራውን ተከትሎ ተጠመቁ አለ። ስንጠመቅ ከውሃና ከመንፈስ እንወለዳለን። ስለዚህ የመኛ መዳናችን በመንፈስ ቅዱስ የሚፈጸም ሆነ ነው እና መንፈስ ቅዱስ በሰው ያድራል። ስለዚህ በውስጣችን አድሮ በጎውን መንገድ የሚመራን ነው መንፈስ ቅዱስ። አዲስ ኪዳን ላይ እንዲህ ባለ መልኩ ሆኗል። በሰው ልብ ውስጥ እግዚአብሔር በጎውን ነገር የሚዘራ በጎውን ሐሳብ የሚያሳስብ በጎውን ነገር የሚያስፈጽም ሆኗል። አሁን ይሄ ሐሳብ ትክክል ነው። አዲስ ኪዳን ላይ እንዲህ ባለ መልኩ ነው። ቅዱስ ጳውሎስም ይሄንን ለመጥቀስ ሞክሯል። የቅድም ያነበብነው ጥቅስ ላይም በልባችን እግዚአብሔር አምላክ ያስቀመጠው ነገር አለ ነው። እንግዲህ ይሄ ሲሆን በቀደመው ጊዜ እንደነበረው አምላካችን የሚታይ ምልክትን አይደለም አዲስ ኪዳን ላይ ሰጠን፣ በመንፈስ ቅዱስ የሚሆን ስራን ነው። ይሄን ሲያደርግ በአዲሱ ኪዳን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ፎልን ኔቸር ምንለው የወደቀውን ጠባይ ባህሪ አምላካችን አደሰው። ያደሰው ደግሞ በርቀት አይደለም፣ የኛን አካል ተዋህዶት በእኛ አድሮ የሰውን አካል አካሉ አድርጎ ነው እና የሰውን አካል ቀድሶታል። እሱ አድሮ እሱ ተዋህዶት የሰውን አካል የሰውን ማንነት ቀድሶታል ነው። ከዚህ የመንፈስ ቅዱስ ስራ በእኛ ላይ እየተገለጠ የሚመጣ ሆኗል እና ይህ ሐሳብ በጠቅላላ አምላካችን አዲስ ኪዳን ላይ ስለሚሰራው የተነገረ ነው። አሁን ጉዳዩ ምንድነው? የተጻፈ ሕግ በታቦት ላይ እኛ አለን ተቀብለናል። ታቦታችን ሕግጋት የተጻፉበት ነው የሚል ትምህርት የለንም በኦርቶዶክሳዊ ቤተክርስቲያን ውስጥ። ታቦቱ ለአዲስ ኪዳኑ መስዋዕት የሚሆን ነው ብለን ነው የምንናገረው። ስለዚህ ቅዱስ ጳውሎስ በልባቸው ጽፈዋለው ያለውን ሐሳብ ከምንም ጋር የሚገናኝ አይደለም። እውነት ነው። እግዚአብሔር አምላክ በአዲሱ ኪዳን በመንፈስ ቅዱስ በእኛ አምላካችን በስጋ በእኛ አደረ። ከዚያ ደግሞ የመንፈስ ቅዱስ ስራ በሰው ላይ የሚገለጥ ሆኗል። ቅዱሱን ጸጋ ቅዱሱ መንፈስ በእኛ እያሳደረ ስራውን የሚሰራ ሆነ ማለት ነው። እንግዲህ ሰው ልጅ ራሱን ባነጻ በቀደሰ ቁጥር ሁልጊዜ መንፈስ ቅዱስ ማደሪያ፣ መንፈስ ቅዱስ በልባችን በውስጣችን የሚሰራ ይሆናል እና የቅዱስ ጳውሎስ ሐሳብና ሰዎች ጥቅሱን ስበው ሊወስዱት የሚፈልጉበት ቦታ የተለያየ ነው የሚለው እንድናስብ። እኔ አሁን ስለ ሰዎች ጥያቄ አስፍቼ ከመናገር በላይ ይሄ ጥቅስ ሜን ኮንሰፕቱን ነው እዚህ ጋር ለመመለስ እየሞከርኩ ያለሁትና ሕግን በልቦናቸው አኑራለሁ ብሎ ቅዱስ ጳውሎስ በመልእክቱ የነገረን አምላካችን የተናገረው ቃል የሚታየው በዚህ መልክ ነውና ይህንን በደንብ ማስተዋል ይገባል። አስተውላችሁ ከሆነ በቅዱስ ጳውሎስ መልእክት ላይ በኢየሱስ ክርስቶስ ተፈጠርን የሚል ቃል አለ። ሁላችን በክርስቶስ ኢየሱስ ተፈጠርን የሚለው በሁለት መልክ ማየት ይፈልጋል። ግን አንዱ ለዚህ ትምህርት አንዱን እንጠቀማለን። አምላካችን እኛን ዳግም ነው የሰራን። ይሄ ፎልን ኔቸር የምንለው የወደቀ የወሰቆለውን ባህሪ አደሰው ማለት አዲሱን ሰው ለበሱ ተብለናል። አዲስ ሰውነትን ሰጠን። አዲስ ሰውነት ማለት የሚታየው ስጋችን፣ ደማችን፣ አጥንታችን ተለውጧል ማለት አይደለም። ነገር ግን ባህሪያችን፣ ሰውነታችን ሰውነት የምንለው ጎስቁሎ ስለነበር ያንን አምላካችን አነጻው፣ ቀደሰው። ስለዚህ ሰው በፈቃዱ በጎን መርጦ የሚያደርጉ ነው አስቦ ይሄ ይጠቅመኛል ብሎ በነፃ ፈቃዱ የሚፈጽም ሆኗል። ወደ እግዚአብሔር የሆነውን ነገር ተከትሎ ማድረግ የሚችል ሆኗል እና የእግዚአብሔርን ጸጋ የሚቀበል ሆኗል። ስለዚህ አምላካችን ይሄንን ስላደረገልን ቅዱስ ጳውሎስ በሁላችን በክርስቶስ ኢየሱስ ተፈጠርን እያለ ይነግረን። ይሄ የቤተክርስቲያናችን አዲስ ኪዳን ላይ ያለ መሰረታዊ ትምህርት ነው። ስለዚህ በአዲሱ ኪዳን የሰው ልጅ ዳግም ተፈጠረ፣ ዳግም ተሰራ ተብሎ ይነገራል ማለት ነው። በጥቅሱ ላይ በዋናነት ማሳየት የሚፈልገው ቅዱስ ጳውሎስ አዲሱ ኪዳን ላይ ያለውን ነገር ለማስተማር እንጂ ሌላ ከታቦት ጋር ራሱ ሪሌት የሚያደርግ ነገር የለውም። ብዙ ጊዜ ሰው ያው አሁን አንዳንዴ ፋክትን ትተን ከህሊናችን ጋር ስለምንጋጭ ነው እንጂ ለምሳሌ ልባችን ውስጥ የሆነ ሐሳብ እንጸንሳለን። ለጸነሰው ሐሳብ የሚቀራረብ ነገር ፍለጋ የምናነብ ከሆነ እንዳልኩት ይሄ ኦርቶዶክሳዊ ከዚህ ቀደም ብዙ ጊዜ አስቸዋለሁ። ኦርቶዶክሳዊ ንባብ እንዲህ አይነት አይደለም። ልብ ውስጥ የሆነ ሐሳብን ጸንሶ ከዛ የሆነ አፈርሜሽን ፍለጋ የምንሄድበት አይደለም። እኛ መጽሐፍ ቅዱስን አንበን የምንማርን እንጂ መጽሐፍ ቅዱስ ላይ የሆነ ሐሳቦቻችንን የሚደግፍ ነገር ሰርች እያደረግን ይሄ ለእንዲህ ነው እያልን ሰብጀክቲቭ በሆነ መንገድ ምን ተረጉም አይደለም እና ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ በልባቸውም ጽፈዋለሁ እና በልባቸው በቃ ሁሉም ያውቁኛል እስከ ማለት በልቦና የሚጻፍ እንደሆነ አምላካችን ሲናገር እናገኘዋለን ነው። ስለዚህ ከታቦት አያስፈልግም ከሚል ሐሳብ ጋር ራሱ ጥቅሱም ግንኙነት የለውም። እዚህ ሰዎች ከልባቸው አፍልቀው በልብ ነው የተጻፈው፣ ስለዚህ የተጻፈ ታቦት እንዲህ አያስፈልጋችሁም ይሉና ሲጀምርኛ አዲስ ኪዳን ላይ ያለው ታቦት 10 ሕግጋትን ይዞ ሕግን ተጽፎ የተሰጠበት ነው ብለን አላስተማርንም። እንዲህ አይነት ትምህርትን ቤተክርስቲያን የላትም።
ስለዚህ ጥንቃቄ ይፈልጋል ነው። ይሄ ጥቅስ በጣም ቀላል ነው። እንግዲህ ያው ስለሚነሳ እንዳላልፈው ያክል ነው ያነሳሁት እንጂ ጥቅሱም ገላጭ ነው። ሌላው ከዚሁ ሐሳብ ጋር ተያይዞ የሚነሳው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ይሄ ሐሳብ ተመሳሳይ ነው ከቅድሙ ጋር። ቅዱስ ጳውሎስ እዚህም ክፍል ላይ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ይለናል። በቃ ሰዎች ሲያዋችሁ በእናንተ ይማራሉ። ስለዚህ እናንተ መልእክታችን ናችሁ። የእናንተ ህይወት፣ የእናንተ ተግባር፣ የእናንተ ስራ በሙሉ የኛን ትምህርትና የኛን እውነት የሚገልጥ ነው። ስለዚህ መልእክታችን ናችሁ ይልና እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ ልብ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ይሄ ሌላኛው የሚነሳ ነው። አሁንም ይህንን ሐሳብ ከታቦት ጋር አያይዞ ለማንሳት ይሞከራል። ምንድነው ግን የዚህ ጥቅስ ቤዚክ ሐሳብ ቅዱስ ጳውሎስ የተናገረበት መንገድ እንዴት ነው የሚለውን ነው የምንመለከተው። እሱን ማንሳት ስለሚያስፈልግ ነው። አይ ቲንክ የመጀመሪያው ነጥብ ላይ ግልጽ ከሆነ ተያያዥ ስለሆኑ ይሄ ቀጣዩን ሐሳብ ላነሳ ነው። በነገራችን ላይ እኔ ጥቅሶቹን ሳነሳ ከዚህ ቀደም በብዙ መምህራን እንደተማራችሁት ኦርቶዶክስ ንባብ ላይ ጥቅሱ ከተጎርዶ አይነበብም። ስለዚህ በተቻለ አቅም ለትምህርት ፐርፐዝ እኛ ጥቅሷን መሀል ላይ ነጥለን ብናወጣም ሙሉ ንባብ የማንበብ ልምዱ ግን ያስፈልጋል። ሙሉ ምዕራፉን ከላይ ምን ተብሎ ተጀመረ የሚለውን በደንብ ማየት ይፈልጋል። እሱን አደራ ላለሁኝ ለትምህርት ፐርፐዝ እንዲቢነገርም ይሄንን በደንብ ማስተዋል ይገባል። ወደ ቀጣዩ ነጥብ ያው ከቅድሙ ጋር የሚያያዝ ስለሆነ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ ይላል። ስለዚህ እኛ አሁን ስጋ በሆነ በልብ ጽላት ማለት ፊዚካሊ እኛ አካል ላይ ያለ በእኛ ልብ ውስጥ ያለ የእግዚአብሔር መንፈስ የሚሰራው እንጂ በድንጋይ ጽላት ያልተጻፈ ነው። አዲስ ኪዳን ላይ አምላክ የተወለን አደራ። ስለዚህ ቅዱስ ጳውሎስ የነገረን ይሄንን ነው። እኛ የሱ የክርስቶስ አደራ ነን። እኛ የሐዋርያት መልእክት ነን። መልእክት ማለት ሐዋርያት አስተምረው ያስተማሯቸው አካላት በሌሎች ፊት ሲገለጡ ሐዋርያት ያስተማሩት ትምህርት የሚታይባቸው ናቸው። ስለዚህ ስጋ በሆነ በልብ ጽላት ነው እንጂ በድንጋይ ጽላት አይደለም ተብሏል አዲስ ኪዳን ላይ። ስለዚህ አያስፈልግም በልቦናችን ጽላት አለ የሚል እሳቤ ሲነሳ እናያለን። አሁን በነገራችን ላይ አሁን ሌላ ዲቴልም ሳልሄድ እዚህ ጥቅስ ውስጥም ቅዱስ ጳውሎስ የጽላት አያስፈልግም ታቦት አያስፈልግም ተብሎ የነገረን ነገር የለም። በልባችን የተጻፈ መልእክትና እናንተ መልእክታችን ናችሁ ያለን ቅዱስ ጳውሎስ። ከዚያ ደግሞ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት አይደለም። ስለዚህ በቀለም ያልተጻፈ ነው። እናንተነት ወይም ታቦትነት ልበለው አይ ቲንክ ገላጭ የሚሆነው ቋንቋ በቀለም የተጻፈ አይደለም። በቃ እናንተ በልባችሁ ጽላት የእግዚአብሔር መንፈስ ያድራል። ያ የእግዚአብሔር መንፈስ ነው የሚያድረው። የተሰጣችሁ ነገርም በቀለም የተጻፈ አይደለም። በእግዚአብሔር መንፈስ የተጻፈ ነው፣ በልቡና ያለ ነው እንጂ በድንጋይ ጽላት አይደለም። የቀደመው የድንጋይ ጽላት በቀለም የተጻፈ በእግዚአብሔር ጣት የተጻፈ ስለሆነ አሁን ይህን ሐሳብ አንስተን ታቦት አያስፈልግም የሚል አውድ አለው ብሎ ደፍሮ መናገር አይቻልም። እንዳልኩት ነው ቅድም ታቦት ፐርፐዙ ምንድነው? የዛሬ ሳምንት 15 ቀን ስንማርም ታቦት ብሉይ ኪዳንም አዲስ ኪዳንም ላይ አንድ የጋራ የሚያደርገው ፐርፐዙ መስዋዕት የሚቀርብበት። ስለዚህ አዲስ ኪዳን ላይ የእግዚአብሔር መንፈስ በልቦናችሁ ያድራል ማለት መስዋዕት መሰዋ አያስፈልግም የሚል አይነት ኢምፕሊኬሽን አለው ብለን ደፍረን ከዚህ ጥቅስ ተነስተን ለመናገር ይቸግራል። ዳይሬክት ግንኙነት ኖሮት ይሄ አያሻም አያስፈልግም ብሎ አልነገረን። ያው ኤግዛክት ፋክቱን ስናይ ህሊናችን ውስጥ መስላቸውን ቅዠቶች ከፋክት ጋር ማገናኘት ስለማያስፈልግ ነው። አሁን ይሄ ለኛ ብቻ አይደለም፣ በነገራችን ላይ ሌሎችም ዙሪያችን ያሉ በሌላ ሃይማኖት ያሉትም ሰው ህሊናው ላይ የሆነ ሐሳብን ስሎ ከሆነ ጥቅስ ጋር መደገፍ እንዳልኩት ነው። ይሄ ኦርቶዶክስ መልከታም አይደለም ትምህርትም አይደለም። ተለማምደነው ነው አሁን እኛ እንደ ኖርማል ቀሎን የሆነ ሐሳብን እንዲኮ ነው የሚለው እያልን ደፍረን የመጣ ነው። ቤዚካሊ ፕሮቴስታንቲዝሙ አድጎ አሁን የት ደርሷል? ዋናው ኢየሱስን እመነው እንጂ እስላምን ብትሆን ችግር የለም፣ ኦርቶዶክስን ብትሆን ችግር የለም፣ ሂንዱይዝም ብታምን ችግር የለም፣ ቡዲስትን ብትሆን ችግር የለም፣ whichever አንተ ብቻ በልብ ክርስቶስን እመን ወደሚል ደርሷል። ቤዚካሊ አሁን ኢትዮጵያ ላይ ከረንትሊ ማለት አሁን እኔ አክቹአሊ ያለውን ነው የምነግራችሁ። እድገቱ ሲሄድ ወደዚህ ነው። ህሊናችን ውስጥ ያለን ሐሳብ መጽሐፍ ቅዱስን ደጋፊ ማድረግ ስንፈልግ ያልተጻፉ ሐሳቦችን ሪፈረንስ ማይሆንን መጽሐፍ ቅዱስ ለኛ ሰብጀክቲቭ ቶት ማረጋገጫ እያደረግነው እንመጣለን።
የራስ ከራስ ፈቃድ የመጣን ሐሳብ ከራስ ሊኔ የፈለቀን ነገር በመጽሐፍ ቅዱስ ለመደገፍ መሞከር አለ እና አንዳንዴ ያልተጻፉ ነገሮችን ወደዚህ መሳብም ተገቢ አይደለም ነው። እዚህ ጥቅስ ላይ ታቦት አያስፈልግም አይደል? ከላይ ጀምሮ ስናነበው ሐሳቡንም የመንፈስ ቅዱስ በእኛ ልብ የተጻፈ የመንፈስ ቅዱስ ነው። በቀደመው ጊዜ በእግዚአብሔር ጣቶች በድንጋይ ጽላት ላይ የተጻፈ ነገር ለሰው ተሰጠ። ሐዲስ ኪዳን ላይ ግን በእግዚአብሔር መንፈስ የእግዚአብሔር መንፈስ ቅዱስ ማለት ስንጠመቅ የእግዚአብሔር መንፈስ እንቀበላለን፣ ያ በእኛ ያድራል። ስለዚህ ያ የእግዚአብሔር መንፈስ የእግዚአብሔር ቅዱስ ሐሳብ በልቦናችን ያድራል። ስለዚህ የኛ ልብ ጽላት ነው፣ ማደሪያ ነው። ለማን? ለእግዚአብሔር መንፈስ የሚል መልእክት አለው። ትክክል። ይሄ ጥቅስ ያንን ይላል። ከዚህ ባለፈ ግን መሰዊያ የሚሆነው ነገር አያሻም አንልም። ምክንያቱም መስዋዕቱ አለ፣ የአዲስ ኪዳኑ መስዋዕት አለ። መሰዊያውን ልንነቅፍ አንችልም እና የሚጋጩ ነገሮች ይሆናሉ ነው። አዲስ ኪዳን ላይ ያለን ክርስቲያኖች በጥምቀት በምንወለደው ልደት መንፈስ ቅዱስን ስለምንቀበል መንፈስ ልደት አለን በእኛ። የቀደሙት እግዚአብሔር በረድኤት በቸርነት ይጠብቃቸዋል፣ እውነት ነው። የኛ ግን የሚለየው ስንጠመቅ ከመንፈስ ቅዱስ ከውሃ እንወለዳለን። በዚያ መንፈስ ቅዱስ በእኛ ያድራል። ቤትነታችን ማደሪያችን ለመንፈስ ቅዱስ ይሆናል። ስለዚህ የኛ ልቡና ለመንፈስ ቅዱስ ማደሪያ ይሆናል የሚል ሐሳብ ነው። ቤዚካሊ ቅዱስ ጳውሎስ ይሄን ነው ሊነግረን የፈለገው። ከዚህ የዘለለ የተለየ ሐሳብ ጥቅሱ የለውም እና የቀደመውን ታቦት አያስፈልግም አላለምም። ቤዚካሊ አይልም። አሁን እኔ ስለማስተምር አይደለም፣ በነገራችን ቅዱስ ጳውሎስም አይልም። ለምን አይልም ከተባለ እንዳልኩት ነው የቀደመውን ጽላት የሰጠ እግዚአብሔር ነው። ይሄኛውንም አሁን ዛሬ አዲስ ኪዳን ላይ አዲሱን ኪዳን የሰጠም እግዚአብሔር ነው። ስለዚህ የቀደመውን ነቅፎ ይሄ የሚያሻ ነው አላለም። እንዳልኩት የመስዋዕት ስርዓቱ ፍጹም አላረገንም። ስለዚህ አዲስ መስዋዕት አሻ እግዚአብሔር አዲሱን መስዋዕት ሰጠ። ያ የቀደመው መስዋዕት ተሽሯል። ቤዚካሊ ብሉይ ኪዳን ተሻረ የሚለውን ቃል የምንጠቀመው መስዋዕቱ ተሽሯል። ከዚያስ አዲሱን መስዋዕት አምላካችን ሰጥቶናል። ስለዚህ ቅዱስ ጳውሎስ በዚህ መልእክት ውስጥ አልነቀፈም የቀደመውን ነገር። ይሄንን በደንብ ማስተዋል ይገባል ነው። ጌታችንም ደጋግሞ ይላል እኔ ሕግና ነቢያትን ልሽር አልመጣሁም። እሱ ሊሽርም አልመጣም ሕግና ነቢያትን ልፈጽማቸው እንጂ አለ። እንደምናነበው ደጋግሞ ማስተማር እንዳይሆንብኝ እንጂ ቤዚካሊ እኔ አላስተማርኩት ይሆናል፣ ብዙ መምህራን ግን አስተምረውታል። የቀደመው ትእዛዝ አለ፣ የአዲስ ኪዳኑ ትእዛዝ አለ። የትኛው ጠበቀ የትኛው ጸና ሲባል የጸናው የአዲስ ኪዳኑ ትእዛዝ ነው። በትእዛዝ ደረጃ ካየነው ነው እና ክርስቶስ ተውት ሌላውን ጉዳይና ሕግን እንኳን አልሻረው፣ ሌላውን ትተን ሕግን አጸና እንጂ። ይሄኛው የአዲስ ኪዳኑ ሕግ የፍቅር ሕግ ነው፣ ግን ጸንቷል፣ በጣም ጽኑ ነው። አታመንዝር የሚለው ወደ ሴት ያየ ተመኛትም አመነዘረ እየጠበቀን ሄዱ። አትግደል የሚለውን በወንድሙ ላይ የተቆጣ የገሃነም ፍርድ ይገባዋል። ይሄ ፖይንቶቹ ከትንሽ ከመነሻ ብሉይ ኪዳን ላይ ከተሰጣቸው መጠነኛ ነገር አዲስ ኪዳን ላይ ያለው በፍቅር የታሰረ ስለሆነ በጣም የጸናው ነው። እንግዲህ ባልንጀራን መውደድ በጣም ጥልቅ የሆነ የአዲስ ኪዳን ትምህርት ነው። ከሱ ዳዘሩ የሚገኝ ሰው ተቃራኒ የሚገኝ ሰው ትልቅ ጥፋት ውስጥ ነው፣ የገሃነም ፍርድ ይገባዋል። ፍቅር መሰረት ነው አዲስ ኪዳን። ስለዚህ ጸንቷል። እኔ ልፈጽማቸው እንጂ ልሽራቸው አልመጣሁም እያለ ደጋግሞ ይናገራል ክርስቶስ እና ይሄ የቀደመውንና ያሁኑን ነገር ዳይሬክት ከታቦት ጋር ለማገናኘት ያለው ነገር በጣም ስህተት ነው። የቀደመው ሕግ በታቦት ተጽፎ በጽላት ተጽፎ ለሰው ልጅ ተሰጠ። አዲስ ኪዳን ላይ አምላካችን በቅዱስ ወንጌሉ በምንማረው ትምህርት ከዚያስ በተማርነው ትምህርት ደግሞ የሰው ልጅ ይማራል፣ ምስጢራትን ይፈጽማል፣ እንጠመቃለን፣ መንፈስ ቅዱስ እንቀበላለን፣ ለመንፈስ ቅዱስ ማደሪያ እንሆናለን። ይሄንን ነው ቤዚካሊ ሊያሳየን የፈለገው በዚህ ጥቅስ ላይ እንጂ ታቦት አያስፈልግም የሚለውን ያው እናንተም አነባችሁታል ብዬ ተስፋ አደርጋለሁ። ደግማችሁም የምታነቡት እንደሚሆን ስለማስብ እዚህ ክፍል ውስጥ ጽላት የሚባል ነገር አያስፈልግም፣ የመሰዊያ ጽላት አያሻችሁ የሚል ነገር የለም። በልቦናችን የተጻፈው ግን ከመንፈስ ቅዱስ የሆነ ከቀደመው እንደሚለይ ከሚታይ ነገር የማይታይ ልብ ላይ የሚያድር የእግዚአብሔር መንፈስ በአዲስ ኪዳን እንደምንቀበል የሚያሳይ። ስለዚህ መንፈስ ቅዱስ እንቀበላለን ስንል ተጠምቀን ቅባ ሜሮን ስንቀባ መንፈስ ቅዱስ በእኛ ያድራል። እነዚህ ትምህርቶች ማይተም ነው ሲባል እነዚህ ነገሮች ሲነገሩ መንፈስ እግዚአብሔር በሰው ልቦና እንደሚያድር ማሳያ ነው። ይሄ የእግዚአብሔር መንፈስ የሚታይ አይደለም፣ በልቦና በማይታየው ልቦና በሰው ልጅ ልቦና የሚጻፍ ነው። የቀደመው ግን በሚታይ መልክ በቀለም በሚታይ በጎላ ነገር ትእዛዛቱ ተጽፈው በአይን የሚነበቡ ሆነው የሚታዩ ነበሩ። ይሄ አዲስ ኪዳኑ ግን እንዲህ ባለ መልክ ነው። እናንተ እንዲህ ናችሁ አለ። ለምን? እኛ አዲስ ኪዳን ሰዎች ስለሆነ እንደቀደመው አይደላችሁም ብሎ ለማስረዳት የጠቀሰው ወይም የተናገረው ያስተማረው ነው። ስለዚህም በደንብ ማስተዋል ይገባል። ከዚሁ ሐሳብ ጋር ተያይዞ ሌላው ትንቢተ ሕዝቅኤል ላይ ያለ ሐሳብ አለ።
አንዴ እሱን እናነባለን። እዚህ ክፍል ላይም በአሕዛብ ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ፣ በዓይናቸውም ዘንድ በተቀደሱባቸው ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየሀገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኑራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኑራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁ በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑልኛላችሁ፣ እኔም አምላክ ሆናችኋለሁ። ከርኩሰታችሁም ሁሉ አድናችኋለሁ፣ እህልንም እጠራለሁ አበዛውም አለሁ፣ ራብንም አላመጣባችሁም። ይሄ በትንቢተ ሕዝቅኤል ላይ አምላካችን በትንቢት መልክ የተነገረ ነው። አሁን የሐሳብ ይያዝና አዲስ ልብ ይሰጠናል፣ አዲስ መንፈስ በውስጣችን ያኖራል። የድንጋዩ ልብ ከስጋችሁ ይወጣል፣ የስጋ ልብ እሰጣችኋለሁ። ስለዚህ የድንጋዩ ልብ ርቋል የምትለዋን ትያዝና ይሄ የድንጋይ ልብ የተባለው ታቦት ነው፣ ስለዚህ ታቦት አያስፈልግም ለማለት ነው ተብሎ ይተረጎማል። ቤዚካሊ ትርጉምን ፕሮቴስታንቱ ዓለም አይቀበለው እንዳልኩት ነው። ግን ለስሁት ሐሳብ ሲሆን መነሻ ደካማ ሐሳብ ይዘን ስንጀምር ማስረገጫ የሚጠጋጋ ነገር ስንፈልግ የምናገኛቸውን ነገሮች በተቻለ አቅም ለማቀራረብ ነው የምንሞክረው። እንዴት ሐሳቦች ናቸው በዚህ በፕሮቴስታንቱ ዓለም ያለውና የድንጋዩን ልብ ከስጋቸው ወጣለው የስጋን ልብ ሰጣቸዋለሁ ይላል። ቤዚካሊ እንደው ሊትራል ንባብ አይነበብም እንጂ በእኛ ቤተክርስቲያን ንባብ ውስጥ ሊትራሊ ቀጥተኛ ንባብ የሚባለው በጣም ጥንቃቄ ይፈልጋል። አይነበብም በእኛ ቤተክርስቲያን እንደምታውቁት ንባባት ምስጢር ስላላቸው ቀጥተኛ ንባብ ብቻ ተወስዶ ይሄ እንዲህ ነው አይባልም። አዲስ ልብ ሰጣችኋለሁ ትክክል ነው፣ አዲስ መንፈስ ሰጣችኋለሁ ብሏል ትክክል ነው። የድንጋዩን ልብ ከስጋቸው ወጣለሁ ቢለው ግን ትንሽ ይለያል። የድንጋይ ልብ አለው ቤዚካሊ እንደው ሊትራሊ እንውሰደው ብንለው ልብ ሆኖ ድንጋይ የሆነ ልብ አለው ነው። ምሳሌ አገላለጽ ነው ብለን እንቀጥል እንደው እንጂ እውነት ነው ድንጋይ የሆነ ልብ የለም። ቤዚካሊ ስጋ ውስጥ የሚኖር ድንጋይ የሆነ ልብ የለም ስለምናውቀው። ልባችን ብዙ መስሎች ያሉት ምን እንደሆነ ሁላችንም እየተማርን ያደግነው የምናውቀው ነውና የድንጋይ ልብ ከስጋችሁ እንዴት ይወጣል? ይህም ጥያቄ እኮ ይፈጠራል በህሊናችን። የስጋንም ልብ እሰጣችኋለሁ እንጠይቃለን። ያለንስ የስጋ ልብ አይደል እንዴ? አሁን እውነት ነው እኮ እኔ ያለኝ የስጋ ልብ ነው ቤዚካሊ። አሁን የአዲስ ኪዳን ኮስሎ እንኳን አይደለም፣ አብርሃምም የነበረው የስጋ ልብ ነው። ምን ለማለት ነው የተናገረው? የድንጋዩን ልብ አውጪ የስጋ ልብ እሰጣችኋለሁ ማለት የነበረን ናቹራሊ የነበረን ልብ የድንጋይ ነበር ማለት ነው ወይ ነው? አይደለም ነው ይኖዛት። ስለዚህ ምን ሊለን ፈልጎ ነው? ብሉይ ኪዳንም ያሉት እኛም ያለን አሁን ልብ የምንለው ነገር እንደው ልብን ልብ ብለን ሀርት የምትባለው እሷን ብንወስድና ይሄንን ነው ብለን ብናስብ ትክክል አይሆን። ስለዚህ ቀጥታ ንባብ አይጠቅምም ማለት ነው። እዚህ ቦታ ምን ለማለት ነው ብሎ በደንብ ማስተዋል ይፈልጋል። መጽሐፌን የተናገረው ከምን አንፃር ነው የሚለው መመርመሪያ ይፈልጋልና የድንጋዩን ልብ እሰጣችኋለሁ የድንጋዩን ልብ ከስጋችሁ ወጣለሁ የስጋን ልብ እሰጣችኋለሁ መንፈሴንም በውስጣችሁ አኑራለሁ ምን ማለት ነው? እሱንም በደንብ ማየት ይገባል። በዚህ ክፍል ላይ አምላካችን ምሳሌ በሆነ መንገድ አውግስቲኖስ ይህን ሲጠቅስ ድንጋይ የሆነ ልብ የሚለው የቀደመው ልባችንን ነው። ሰው በኃጢአት እየኖረ በኃጢአት ማንነቱን እሱነቱን ለኃጢአት አስገዝቶ ሲኖር የድንጋይ ልብ አለው ተብሎ ይነገራል። የደነደነ የድንጋይ ልብ አለው ተብሎ ይነገራል። ከዚያ ደግሞ ራሱን ለእግዚአብሔር አስገዝቶ ለመንፈስ ቅዱስ ማደሪያነት የሚመች መቅደስ ሆኖ ሲቀርብ ደግሞ የስጋ ልብ አለው ተብሎ ተነግሯል። አሁን እዚህ ቦታ ላይ አሮጌው ሰውና አዲሱ ሰው ተብሎ ይለያል። የቀደመው ለኃጢአት የተመቸው ስብናችን ነበር። ዝንባሌው ወደ ኃጢአት የሆነ ስብናችን ነበር። ያን ስብና ክርስቶስ አዲስ አድርጎታል። ይሄ አዲሱን ሰውነት በውስጡ ያለው አዲስ ልብ የስጋ ልብ ተባለ። የቀደመው ደግሞ ፎልን ኔቸር ነው። የቀደመው ዝንባሌ ወደ ኃጢአት ይሆንለት ያን የቀደመውን ደግሞ የወደቀውን ባህሪያችንን ደግሞ የድንጋይ ልብ አለ። የማይለወጥ የሆነ ሰምቶ ገንዘብ የማያደርግ በጎን ነገር የማይፈጽም ስቲል የፈቃድ ጥመት ኖሮበት ወደ ውድቀት የሚያዘነብለው ወደ ኃጢአት የሚያዘነብለውን ልባቸው የድንጋይ ልብ ብሎ ጠርቶታል። ስለዚህ መንፈሳዊ የእግዚአብሔርን ስጦታ የሚቀበለው በአዲሱ ሰውነት ያለ አዲሱ ልብ የስጋ ልብ ተብሎ ተጠርቷል። ስለዚህ ይሄን በደንብ ማስተዋል ይገባል ነው እና አንድ ሰው የእግዚአብሔርን ሐሳብ ወይም መንፈሳዊውን ነገር
የሚረዳበትን አዲሱን ሰውነት ለምሳሌ ይሄ እንዳይከብድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኛን አካል ተዋህዶ ከኛ ጋር ተመላለሰ ቅዱሱን ቃል ሰጠን አዲስ ኪዳን ላይ ሰጠንን የምስራች ቃል ወንጌል የምንለውን ሰምተን በልቦናችን ማሳደር ሰምተን ወደ ተግባር መለወጥ ሰምተን መረዳት ይሄ ልብ የሥጋ ልብ ተብሏል አዲሱ ልብ ተብሏል የቀደመው ልብ ደግሞ የድንጋይ ልብ ብሎ ደግሞ በምሳሌ የሚገልጠው ከዚያ አዲሱ ልብ ላይ መንፈስን ሰጣችኋለሁ መንፈስ ቅዱስን በእናንተ አሳድራለሁ እያለ በትንቢተ ሕዝቅኤል የተናገረው ይሄንን የሚያሳይና የሚጠቅስ ነው ቀለሜንጦስ ዘእስክንድርያ ቅዱስ ጥምቀትን ሲጠቅስ ጥምቀት ከንከናችን የሚያነጻ የእግዚአብሔር መቅደስ የምንሆንበት እንዲሁም በመንፈስ ቅዱስ ከመለኮታዊው ክብር ተካፋዮች እንድንሆን የሚያደርገን ነው ሰው በጥምቀት ይሄንን ነው ገንዘብ የሚያደርግ የእግዚአብሔር መቅደስ ይሆናል የእግዚአብሔር መቅደስ ይሆናል ማለት የመንፈስ ቅዱስ ማደሪያ ይሆናል ማለታችን የመንፈስ ቅዱስ ማደሪያ ነው ስንል ይሃ ልቡን ትንቢተ ሕዝቅኤል ምን ተብሎ ተገለጸ የሥጋ ልብ ሰጣችኋለሁ ምን የሚያድርበት መንፈስ ቅዱስ የሚያድርበት የቀደመው ልቦና ደግሞ የድንጋይ ልብ እያለ ይጠራዋል ስለዚህ ይሄ አዲሱ ሰውነት ከመምጣቱ አስቀድሞ በክርስቶስ አዲሱን ልብስ አዲሱን ጠባይ አዲሱን ባህሪ የሚለው ቃል ካደራ ጋር አዲሱን ማለት የታደሰውን ልበለው የቀደመው ፎል ኔቸር አለ ያንን አድሶት አምላካችን የሰጠንን ያንን ገንዘብ ስናደርግ የሥጋ ልብ አለ ይባላል የቀደመው ልብ ደግሞ በውድቀት የነበረው ልብ ደግሞ የድንጋይ ልብ ተብሎ ተገልጿልና ከስጋችሁ የድንጋዩን ልብ ከስጋ አወጣዋለሁ የሚለውን ሐሳብ ታቦትን አወጣዋለሁ ብሎ ለመተርጎም ራሱ እንዴት እንደሚቻል ራሱ አላውቅም አሁን ይሄ እንትኑን ኖርማሊ ከመናገራቸው ቃላት በላይ ጥቅሱን ዝም ብላችሁ ስታነቡት የድንጋይ ልብ ከውስጣችሁ አወጣለሁ ከስጋችሁ አወጣለሁ ሲል ታቦትን ብለን ለመናገር ራሱ እንዴት ድፍረት ይገኛል እና ይሄንን በደንብ ማስተዋል ይገባል ቅዱስ ጳውሎስ በአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ነው በአዲስ ልደት በሚሆነው መታጠብ ጥምቀትን ሲጠቅሰው በመንፈስ ቅዱስ በመታደስ አዳነን እንጂ ነው ይሄንን መንፈስ ቅዱስ የሚቀበለው ልብ ነው የሥጋ ልብ እያለ በትንቢቱ ላይ ይናገረው የነበረው ነው ስለዚህ በጥምቀት አዲስ ልብ እናገኛለን በቅባሜሮ መንፈስ ቅዱስ እንቀበላለን ከዚያም ምን አለ ጥቅሱ ላይ ሲጠቅስ የሥጋ ልብን ሰጣችኋለሁ ካለ በኋላ መንፈሴን በውስጣችሁ አኖራለሁ አለ ወደ ኋላ መለስ ብለን አንዴ እንየው መንፈሴን በውስጣችሁ አኖራለሁ እዚህ ጋር የድንጋዩን ልብ ከስጋችሁ አወጣለሁ የሥጋን ልብ ሰጣችኋለሁ መንፈሴን በውስጣችሁ አኖራለሁ የሥጋን ልብ ከያዝን ለዚህ ሰው ሲጠመቅ ይሄ አዲሱን ሰውነት ይለብሳል በዚህ አዲሱን ልብ በሱ አለ ይሄ አዲስ ልብ ማለት ልብ ሲባል እቺኛ አሁን ቅድም በሊተራል ንባብ በቀጥታ ንባብ ልብ ሀርት የምንለውን ብቻ ልቡና ማስተዋል ማሰብ እነዚህ ቃላት ባይዞ ሌላም ብዙ እንትን አላቸው ይሄ ልቡና የሚሉ ቃላት ነገረ መለኮት ላይም ሰፋ ተደርጎ ይሰጣሉ ለብቻና ልቡና እግዚአብሔር ለሰው ልጅ የሰጠውን ማስተዋል ሐሳብ ህሊና በዚህ እግዚአብሔርን መቀበል የሚችልበት ይሄ አዲሱ ሰውነት ውስጥ ያለው ልብ የሥጋ ልብ ተባለ ማለት ስለዚህ መንፈሴን በውስጣችሁ አኖራለሁ መቼ የሥጋ ልብ ከሰጧቸው በኋላ ይሄ የሥጋ ልብ እንዴት ነው የሚገኘው በውሃ በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ብሎ ቅዱስ ጳውሎስ የጠቀሰው በቲቶ መልእክቱ ላይ ይሄንን ጠቅሶት እናገኛለን ነው ስለዚህ በጠቅላላው ትንቢተ ሕዝቅኤል እንዲህ ባለ የአባቶች ትርጓሜ ይታያል ይሄ ፓትሪቲክ ኮሜንታሪ የምንለው በአበው ትምህርት ውስጥ ይሄንን ነው የሚገልጸው የሥጋ ልብ የድንጋይ ልብ እያለ የሚያሳየንና የሚያስተምረን ይሄንን ነውና ይሄንን በደንብ ማስተዋል ይገባል እንግዲህ በአዲስ ኪዳን እኛ የሰው ልጆች ከነዚህ ጥቅሶች የምናየው የመንፈስ ቅዱስ የእግዚአብሔር ማደሪያ ነን ልቦናችን ለእግዚአብሔር ማደሪያ ነው ለመንፈስ ቅዱስ ማደሪያ ነው ለዚያም ነው ሰው አካሉን መጠበቅ ያለበት ኃጢአት ሰርቶ ቶሎ አይቆይ የሚባለው ማደሪያነታችን ለእግዚአብሔር ስለሆነ ይሄን በደንብ ማስተዋል ይገባል ሌላ እኮ አይደለም የእግዚአብሔር ማደሪያ ስለሆንን ማንጻት ራሳችንን ስላለብን ንስሐ ግባ ሰው ንስሐ ሲገባ ራሱን ሲያነጻ ለመንፈስ ቅዱስ ማደሪያ ስለሚሆን ነው ባጭሩ ስለዚህ በዚህ በነገረ ታቦት ትምህርታችን ላይ ይሄን ሐሳብ እነዚህ ጥቅሶች ራሱ ስለ ታቦት ነው ብለን ለማንሳት እንቸገራለን ከንባቡ ነው የምንቸገረው በነገራችን አሁን ጥያቄው ስለተነሳ መልስ መስጠት ብቻ አይደለም ንባቡ ራሱ ወደ ታቦት ለማምጣት ይቸግረናል ይሄንን በደንብ ማስተዋል ይገባል ግን የሰው ልጅ ልቡና ለእግዚአብሔር ማደሪያ ስለሆነ ቤተ አደረ ማለት ነው ቤት ማደሪያ ነው ታቦት ማደሪያ ማለት ነው ስለዚህ የኛ አካል ታቦት ጽላት ተብሎ ቢነገር ማደሪያ ነን ለማለት እግዚአብሔር
ስለዚህ ለእግዚአብሔር ማደሪያ መሆናችን ግን የመሰዊያው ቅዱስ መገልገያ አያስፈልግም አያሰኝ የሚገናኝ አይደለም ሎጂካሊ ራሱ ይሄኛው አለ ስለዚህ አያስፈልገኝም ልንል አንችልም ማለትም ስለማንችል እና የሚገናኙ ኮንሰፕቶችም አይደሉም ለምርጫ ቀርበው ያሉ ይሄ ስላለ አያስፈልገኝም ማለት ምን ችለውም አይደለም እግዚአብሔር የሰው ልጅ የእርሱ ማደሪያ በማድረጉ የቀደሙትን ለመስዋዕት የሆኑትን መገልገያዎች ወይም ክቡር ስጋ ክቡር ደሙ እንዲሰዋበት የሰው ልጅ እንዲድንበት የሰጠንን ቅዱስ ቃል ምን ፈጽምበትን መንፈሳዊ መገልገያ አያስፈልግም ብሎ ኮንክሉድ ለማድረግ አይቻልም ሪፈረንስም የለንም የኛ ማደሪያ መሆናችን ያንን ከመኖር አያከለክለው ይሄንን በደም ማስተዋል ይገባል በነገራችን ላይ የእግዚአብሔር ነቢያት የእግዚአብሔር አፎች ይባላሉ አፎቹ ናቸው እግዚአብሔር ነቢያት አሉት ማለት በታቦቱ ላይ ሆኖ የሚሰራውን ስራ መስራት ያሻው ማለት አልነበር በደንብ እናስተው እግዚአብሔር የሚናገሩለት ነቢያት ስላሉ ታቦቱ ምን ይሰራለት በቃ በነቢያቱ አፉ ነው አይናገረው እንደ ኢሳይያስ ያሉ ሲያጠፉም ተቀጥተው ማን ልካለው ሲል እኔን ላከኝ የሚሉ ነቢያት አሉ ታዲያ ለምንድን ነው ታቦቱን የሚያደርገው በቃ በነሙሴ አፍ እየሆነ ለምንድን ነው መልእክት ማያስተላልፈው ይቻላል ሙሴን ያናገረ ለምን መልእክት ያስተላልፍ ያለ መገልገያው መሆን አይችልም ይችላል ስለማይችል አይደል ይሄንን ማነሳበት ሪዝን ምንድነው በቀደመው ጊዜም እግዚአብሔር ያለ ታቦት ማድረግ ስለማይችል አይደለም ስላስፈለገን ይሰጠው ስለዚህ እኛ ማደሪያ ናችሁ ስንባል የመንፈስ ቅዱስ እኛ ማደሪያ መሆናችን ለሐዲስ ኪዳን የምንጠቀምበትን ታቦት ከዓላማው ጋር ዓላማውን ሳንዘነጋ ይሄ አያሻንም ለማለት አንደፍርም ስለዚህም በደም ማስተዋል ይገባል ነውና ቤተክርስቲያን ተጠምቀን አዲሱን መቅደስ እንሆናለን የመንፈስ ቅዱስ ማደሪያ እንሆናለን ከዚያም ከክርስቶስ ጋር ህብረት የምናገኝበት ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል የሚለው ሐሳብ ይፈጸም ዘንድ ቅዱስ መስዋዕት ይቀርባል ይሄ ቅዱስ መስዋዕት ከክርስቶስ ጋር አንድ ያደርገናል ከክርስቶስ ጋር ህብረት ይሰጠናል ይሄንን ህብረት የምናገኝበትን ቅዱስ መስዋዕት ቤተክርስቲያን በተራ ቦታ በተራ ነገር ላይ አታቀርቡም አታዘጋጁ አትሰውም ስለዚህ ይሄ መስዋዕት መሰዊያ ያስፈልጋል ምን አይነት መሰዊያ የከበረ መሰዊያ ከዚህ የተነሳ ቅዱሱ ታቦት አስፈለገ ማለት ስለዚህ በአዲስ ኪዳን የክርስቶስ ስጋና ደም ይፈተትበት ዘንድ ቅዱሱ ታቦት አስፈለገ በዓላማውን አንዘነጋም እንዳልኩት እንደ ብሉይ ኪዳን ሰዎች ህግ ተጽፎበት እነዚህ 10 ህግጋት ናቸው ተብሎ አይደለም እኛ ተጽፎ በታቦታቱ ላይ ይሄ ነው ህግጋቱ እነዚህና ተብሎ የተሰጠን አይደለም ጌታችን ህግጋቱን አስተማረ በቃልም ነገር ወንጌል ነገር ታቦቱ ግን አዲስ ኪዳን ለኛ ምን ተጠቀመው ቤዚካሊ ለከበረው ክቡር ስጋው ክቡር ደሙ ለከበረው መስዋዕት መሰዊያ ይሁን ዘንድ ነውና ከዚህ አንፃር ወደም ማስተዋል ይገባል ነው ስለዚህ መስዋዕቱ እንዲቀርብ ቤተክርስቲያን ያስፈልገናል ቤተክርስቲያን እንዲሰራ ያለ ታቦት ቤተክርስቲያን አንሰራም መሰዊያው ታቦቱ ነው ስለዚህ ቤተክርስቲያን ተጠቅመዋለች ነውና ታቦትን አያስፈልግም ብለን ደፍረን መናገር አንችልም ይሄን ጥቅስ ብቻ አንስተን ማለት ይሄንን በደንብ ማስተዋል ይገባል ነው እኔ ከብዙ ሪስፔክቲቭ በነገራችን ላይ ትንሽ ረጋ ብለን ካሰብነው ብዙ ነገሮችን ማየት እንችላለን አንድ ሰው በጨረቃ ስላለችው ከዋክብት አያስፈልጉም አይባል ይሄ ሲምፕል አናሎጂ ነው እግዚአብሔር ምክንያት አለ ሁሉ ጨረቃ ስላለች ታበራለች ኢዘሮር የሚባል አይነት ትምህርት ይሄኛው ወይም ይሄኛው እንዲህ አይነት አስተምሮች አሉ ትንሽ ሞር ከኛ ቤተክርስቲያን አስተምሮ ጋር በጣም የሚላተሙ ትምህርቶች ብዙ አሉ ኢዘሮር ይሄኛው ወይ ይሄኛው ካለን የመሆን አይችልም አይነት ነገር ማለት ነው ስለዚህ ይሄን መሆን አለበት ካልሆነ ይሄኛው ነው መሆን ያለበት አይነት ሂደቶች አሉና በጣም ትልቅ ስህተት ትምህርት ነው ይሄን መጠንቀቅ ይፈልጋል ነውና አንደኛው ካልሆነ አንዱ መሆን አይችልም የሚል ነገርን ይነሳል ልክ ከዚህ ቀደም እንዳልነው ቅዱሳን ያማልዳሉ ስንል አይሆንም ይሄኛው መሆን አይችልም ይሄ ከሆነ ይሄኛው መሆን አይችልም እንዲህ አይነት ሐሳቦች ይነሳሉ ክርስቶስ ብርሃን ነው ብለን ቅዱሳን ብርሃን ናቸው ስንል ሊሆን አይችልም ቅዱሳን ያድናሉ ሲባል አያዳኝ ክርስቶስ አዳኝ ከሆነ ቅዱሳን ማዳን አይችልም ይሄ ከአውዱ ይወጡ ከአውዱ ጋር ማይገናኙ እንዲህ አይነት ደረቅ የሆኑ ክርክሮች አሉ ይነሳሉ እንዴት ሐሳቦችም ይገጥማሉ እና ከነዚያ መጠንቀቅ ይገባል ነው አንድ ነገር
ብቻውን መሆን አለበት ይሄኛው ከሆነ ይሄ መጥፋት አለበት የሚል ነገር የለም። ይሄንን ጥንቃቄ ማድረግ ይፈልጋል እና ቤተክርስቲያን መስዋዕቱ ለምን ታቦት እንደምትጠቀምበት ታውቃለች፣ ትረዳለች። ከዚህ የተነሳ የኛ ማደሪያ መሆን የታቦቱን መኖር የሚከለክል አይደለም። ስለዚህ እዛ ላይ ጥንቃቄ ማድረግ ይፈልጋል። ከዚሁ ሐሳብ ጋር አያይዘን አንድ የመጨረሻ ጥቅስ አለ። እየከፈተ ነው፣ እስኪከፍትልኝ ድረስ በንባብ ላይ አድርገውና ዮሐንስ ራእይ ምዕራፍ 11 ቁጥር 19 ወይም የኤርሚጋ ካለ ሼር መደረግ ከቻለ እዛ ላይ መደረግ ይችላል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ የመጨረሻችን ነጥብ ይሄ ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምጽም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል እና የእግዚአብሔር መቅደስ ተከፈተ በሰማይ። ዮሐንስ ነው በራእዩ የሚመለከት እና የኪዳኑ ታቦት በዚህ ያለ ነው። አሁን በጠቅልል አድርጎ የሚነግረን በሰማይ የእግዚአብሔር መቅደስም ታቦትም እንዳለ ጥቆማ እየሰጠን ያልፋል። ይሄን ጥቆማ ቅዱስ ኢሳይያስም ከዚህ ቀደም ጥቆማ አድርጓል። ቅዱስ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር። በሰማይ መቅደስ እንዳለ ኢሳይያስም በትንቢቱ ቀድሞ ጠቁሞን አልፏል። መቅደስ አለ እያለ ይነግራል እና መሰዊያ መኖሩንም ጥቆማ ደግሞ አባታችን ዮሐንስ ይሰጠናል። የኪዳኑ ታቦት በሰማይ ታየ ይላል እና ይሄ የኪዳኑ ታቦት ታየና ለኛ መሰዊያ ነው እናውቃለን። የአዲስ ኪዳን ክርስቲያኖች ታቦት የአዲስ ኪዳን መሰዊያ እንደሆነ እናውቃለን። ምንድነው ግን ስንል ያየኸው ያ የኪዳን ታቦት ምንድነው ለሚለው እዚያው ዮሐንስ ራእይ ምዕራፍ 16 ቁጥር 7 ላይ ከመሰዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማው ይላል። ከመሰዊያውም ይላል መሰዊያ እያለ ይጠራልናል በራእዩ ያለው። አሁን ቅድም ሲነግረን መቅደስ አለ አለን። ሰማይ ቀና ብሎ ሲመለከት የእግዚአብሔር መቅደስ ተከፈተ አለ። የኪዳኑ ታቦት በዚያ በመቅደስ ውስጥ ታየ አለን። መብረቅ ነጎድጓድ ነበር አለንና ከዚያስ ስንለው ከመሰዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማው እና ይሄ በአዲስ ኪዳን እንኳን በምድር በሰማይም ይሄ ነገረ ታቦት የመቅደሱ ነገር የተቋረጠ እንዳይደለም even if we are የእግዚአብሔር መቅደሶች እኛ የእግዚአብሔር ማደሪያዎች ብንሆንም ሕያው የሆነን ቴምፕል ነን። እኛ ለእግዚአብሔር ማረፊያው ማደሪያው ቅዱስ ማደሪያው ነን። ሕያው የሆነን በዚህ እንለያለን። ሕያው የሆነን ማደሪያ በመሆን ይሄ መሆናችን ግን መሰዊያውን ታቦቱ አይኑር አያሰኝም። ይሄ ነው ቤዚክ በደንብ እንዲታሰብ የሚፈልገውና ቅዱስ ዮሐንስም ያለን ይሄንን ነው። ቅዳሴ ማርያማችን ጸሎታችን ላይ ሁላችሁ እንደምታውቁት በቅዳሴ ማርያም ጸሎታችን ላይ ከሁሉ በላይ ከሆነች ከአንዲት ቅድስት ቤተክርስቲያን ፍጹም አንድነቷ ሁሉ ጋራ ከነርሱም ጋራ ታቦት ዘዶር ወዳለችበት የቹ እመቤታችን ናት ማርያም ናት እያለ ይነግረናል እና በላይ በሰማያት እግዚአብሔር የሚገለገልበት እግዚአብሔር የሚመሰገንበት በፊቱ መስዋዕት የሚቀርብበት የመሰዊያ እንዳለም ይነግረናል። በእርግጥ ይሄ ብቻ አይደለም። በገድላትም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀማቸው የቅዱሳን ገድላትም ላይ አስተውላችሁ ከሆነ ለምሳሌ የአቡነ ኪሮስን ገድል እንደ አንድ ምሳሌ ማንሳት ይቻላል። ጌታችን በሞተ ጊዜ ስጋውን አሳርጌ ወደ ሰማይ ወስዳለው ይላቸዋል። ቅዱሳን በአቡነ ኪሮስ ሞት በጣም አዝነው ነበርና በጣም ልባቸው ተነክቶ ሊቀብሩ ፈልገው ነበር። አይ ከለከላቸው። እኔ ወደ ሰማያት አሳርጓለሁ። ለምንድን ነው ያሳረገው ብለን ስንመረምር በሰማይ የቅዳሴውን ምስጢር እንዲመለከት ፈልጋለሁ ብሎ ወደ ሰማያት ስጋውን ከፍ እንዳደረገው በሰማይ ያለውን የቅዳሴ ምስጢር እንዳሳየው መጀመሪያ ሰው ከመቅበሩ በፊት በሰማይ ያለውን ምስጢር ማየት አለበት ብሎ አምላካችን ሲናገር በገድላት ላይ እንሰማዋለን እና ዮሐንስን በራእዩ ላይ የሚነግረን ይሄ ነው። መሰዊያ አለ እያለ ይነግረናል። ስለዚህ በአዲስ ኪዳን ይሄ ስርዓትም እንዳለ ነውና የኛ ማደሪያ መሆን ያን አይከለክለውም። ማደሪያ መሆናችን መስዋዕቱ መሰዊያ መኖሩን የሚከለክል አይደለም የሚለውን አጽንኦት ለመስጠት ያክል ነው። አይ ቲንክ አብዛኛው ነገር ይሄን ይመስላል። እግዚአብሔር ይስጥልኝ።